ዙፋን ምኞትን ወንድሟ በረከት ክፍል ካስገባቻት በኋላ ነፃነታቸውን እያገኙ በማለት ትታቸው ከግቢ ትወጣለች። ከግቢው ወጥታ ዘና ፈታ እያለች እያለ እንዲሁም ደግሞ እውነት ምኞት ወንድሜን እሺ ትለው ይሆን ወይስ እምቢ ትለው ይሆን በማለት በጭንቀት ብቻዋን እያወራች እያለ ድንገት ኤልሳ ከኋላዋ ትመጣለች። ኤልሳ ከኋላዋ ስትመጣ እንዴ ዙፋን እዚህ ጋር ብቻሽን ምን እያደረግሽ ነው ስትላት፣ ውይ ኤልሳ በማለት በድንጋጤ የምትለውም ግራ ይገባታል። ምን ሆነሽ ነው? በሰላም ነው ወይ? አይ በሰላም ነው፣ አየር ለመቀበል ነበር ወደዚህ የመጣሁት። እናም ብቻዬን ስለሆንኩ አየር እየተቀበልኩ ነው ትላታለች። እሺ አንቺስ በዚህ ሰዓት ለምን ብቻሽን መጣሽ ስትላት፣ አይ እኔም እንደዛው እንዳንቺ ነኝ፣ ስለዚህ ነይ ወደዛ ጋር ወክ እያደረግን እየተጨዋወትን ወክ እናድርግ ስትላት ዙፋን ኤልሳ እንደ ደከማትና ወደ ቤት መግባትና ማረፍ እንደምትፈልግ ትነግራታለች። ወደ ቤት ከገባች ደግሞ ነገሩ ሌላ ነው። አሁን በረከት ከምኞት ጋር ላይፍ እያሳለፉ ነው። ስለዚህ እሱን አይታ እሷም ከምትረበሽ እነሱም ደግሞ ሀሳባቸው ከሚሰረቅ በማለት እዩልሽ ኤልሳ በማለት ነገሩን ለመናገርም ግራ ይገባታል። ምክንያቱም ኤልሳ በጣም እንደምትወደው ነግራታለች። አሁንም እየሆነ ያለው ነገር ፊቷ ላይ እንደምትወደውና እንደምታፈቅረው ነው። ግን ደግሞ እሱ የወደደውንና የፈለገውን እንጂ ማግባት የሚችለው እኔ የወደድኩትን ሊያደርግ አይችልም በማለት ራሷን ብታሳምነውም ግን ውስጧን መቆጣጠር አልቻለችም። እናም ታዲያ ቆይ ምን ልትይኝ ፈልገሽ ነው ስትላት፣ እዩልሽ ኤልሳ አንድ ነገር ልንገርሽ፣ ምኞት እኮ ምኞት ምኑና ነው? በረከት ደህና አይደለም ወይ? ምንድነው የምትይው ዙፋን ግን ስትላት፣ ስለ በረከትና ስለ ዙፋን ስለ ምኞት ግንኙነት ትነግራታለች። እናም አሁን እነሱ እራት እየጋበዛት ነው ቤት፣ ለዛ ነው አትሂጂ የምልሽ ስትላት እጅግ ትናደድና እንቧን እያፈሰሰች ዞር ብላ ወደ አባቷ ቤት ትሄዳለች። አባቷ ቤት ሄዳም ቤት ስትገባ ድንገት አባቷ ስላልነበረ ስልክ ደውላለት የሆነውን ነገር ሁሉ ለአባቷ ትነግሯለች። አባቷም እስካልፈለገሽ ምን ችግር አለው ታዲያ? የኔ ልጅ ቆንጆ ነሽ፣ ብዙ ፈላጊ ያለሽ፣ ገና ልጅ ነሽ። እኔ አባትሽ ድል ባለ ሰርግ እድርሻለሁ፣ ምንም እንዳይከፋሽ በማለት አባት ልጁን አጽናንቶ ስልኩን ትዘጋዋለች። ዙፋንም እንደምንም ብላ ወደ ቤት ከተመለሰች በኋላ ነገሩን ሁሉ አጠዳድፈውት ወደ ሰርግና ወደ ሽምግልና ለመሄድ ነገሮችን ያሳጥሩታል። ምኞት ሳታስበው በድንገት በበረከት ፍቅር እንደወደቀችና እዚህ ደረጃ የደርሳለሁ ብዬ ያላሰብኳት ልጅ ዛሬ አንተን ባሌ ላደርግህ ነው በማለት እሷም በሀሳቡ ተስማምታ የቀን ቀጠሯቸው ማለትም የሰርጋቸው ቀን ይቆረጣል። የሰርጋቸው ቀን ከተቆረጠ በኋላ ቀኑ ተቆርጦ የነ በረከት እናትም የዙፋን ወላጅ እናትም መተው ሁሉም ለሰርጉ ሽርጉድ እያሉ ነው። ኤልሳ እየከፋትም ቢሆን ግን አብራት ልታግዛትና ልታለብሳት ልትሞሽራት ዝግጁ ነች። በረከት ይህን ሁሉ ታሪክ አያውቅም። ዙፋን ብቻና የዙፋን አባት እናቸው ይህን ታሪክ የሚያውቁት። እንደ ሌሎቹ ልብስ አደምቃ በነጭ ልብስ አልታየችም። እንዲሁም ቅር እያላት እንባዋም እየፈሰሰ ዘወር እያለች እንባዋን እየጠረገችም ቢሆን ኤልሳ ምኞትን ትሞሽራታለች። ሰዓቱም ደረሰና ሆ ተብሎ ለመውጣት ሲዘጋጁ እናትም መታ እዛ ምርቃት ሲያደርጉ ድንገት የዙፋን አባት ማለትም የኤልሳ አባት እንዲመረቅ ሲጠየቅ አረ እናንተ መርቁ ሲል አባዬ ተነስና መረቃቸው አንተን እየጠበቁህ ነው በማለት ስትነግር እሺ ይሉና እሳቸውም ተነስተው ምርቃታቸውን እያበረክታሉ። በዛን ሰዓት በረከት ብርቱካን ያደረሰችበትን ነገር ማስታወስ ይጀምራል። ስኩተር ማለትም እሱ ዊልቸር ላይ በነበረ ሰዓት እንዳይነሳና እንዳይነቃ መድኃኒት የምትሰጠውን ነገር ሁሉ ማስታወስ ይጀምራል። አልጋው ላይ ሌላ ወንድ ይዛበት የተኛችበትን ሁሉ ሰዓት እያስታወሰ ነገሮችን ሁሉ ይዘበራረቀበት ጀመር። ዛሬ ሌላው በረከት ነኝ፣ እሷ እንደዛ አድርጋብኝ እንኳን ዛሬ ሌላ ሙሽራ ተሞሽሬ ያለሁኝ። ይሄ ነገር የሚሳካልኝ ይሆን ወይስ የኛው ደግሞ የሚያጠፋኝ ይሆን በማለት ራሱን ግራ እያጋባ በሀሳብ ሄዷል። ምኞት አባቷ ከመተ በኋላ በፍጹም ይሄ ነገር ይከሰታል እንደዚህ ነገር አደርጋለሁ ብላ አስቤው የማላቀው ነገር ዛሬ ተሞሸርኩኝ ላገባ ነው በማለት ለዙፋን ስነግራት
የኔ እናት አይዞሽ፣ በቃ እማዬም እናትሽ ናት። ሁለቱም እማዬ እናቶችሽ ናቸው። ታዲያ ማን ብዬ ልጥራቸው? ሁለቱም እማዬ ብዬ ነው መጣራት ያለብኝ በማለት ዙፋንም ኔልሳንም እያሳሳቀች ወንዶቹ ሲመጡ ሁሉም ሆ ብሎ ሲገባ በቃ አሁን የኔ አለመሆኑን አወኩ ወሰንኩ ትላለች ኤልሳ። የኔ አለመሆኑን የወሰንኩት አሁን ነው። እስካሁን ቀልድ እየመሰለኝ ህልምም እየመሰለኝ ነበር በማለት ራሷን አሳምና ዳርዳሩን እያለችም እያጨበጨበችም ቢሆን ትሞሸረችው። እንባዋን መቆጣጠር ሲያቅታት ዙፋን ምን ሆነሽ ነው በማለት እንባዋን ስጠራርግላት አባቷም ያያታል። ልጄ ምንድነው የሆንሽው በማለት ወደ አንድ ክፍል ወስዶ ሲያማክራት አባት ያልቻልኩኝም በረከት የሌላ ሰው ሲሆን አቃተኝ፣ መቆም አቃተኝ፣ መጽናናት አቃተኝ ስትለው የኔ ልጅ አንቺ ስለፈለግሽው ብቻ ሳይሆን እሱ ምናልባት ድሮ ያሰበው ነገር ሊሆን ይችላልና እባክሽን ተረጋጊ። እኔ አባትሽ ድል ባለ ሰርግ እድርሻለሁ። ይሄ እንዳይመስልሽ ሰርግ እኔ አባትሽ አኮራሻለሁ፣ ለጥሩ ሰው ድርሻለሁ። እናም ተረጋጊ የኔ ልጅ። አሁን እዚህ ጋር መሳቅ መጫወት አለብሽ፣ መመሳሰል አለብን። አቃለሁ ህመምሽ ህመሜ ነው፣ ግን በረከት ይሄን ነገር የሚያውቀው ነገር አለ እንዴ ነግረሽዋል ወይ ሲላት እንዳልነገረችውና እንደማያውቅ ስትነግራቸው ለአባቷ ስለዚህ የበረከት ጥፋት አይደለም የኔ ልጅ። እናም አሁን እባክሽን በማለት ምንም ችግር የለውም በቃ ከዚህ በኋላ አላለቅስም በማለት ተነስታ አብራ ከአባቷ ጋራ ወደ ሰርጉ ትቀላቀላለች። ታድመው ሁሉም ወደ ውጭ ሲወጣ ግን ደግሞ ኪሩቤል አሁን ላይ እያሰበ ያለው እንዲሁ በተሰበሰቡበት ቦምብ ላፈንዳባቸውና ደስታቸውን ወደ ሀዘን ልቀይረው ወይ በማለት ያስባል። እናም በዛን መሀል ምንም ሚዜ ሁኜ እዚህ ጋር ደስተኛ በመስላችሁም እኔ ግን እናንተን አጋያችኋለሁ እያለ በውስጡ ብቻውን ያወራል። ግን ደግሞ ሰዎች እዛ ጋር ሲጨፍሩ ለመመሳሰል እያህል ፈገግ እያለ መመሳሰል ይጀምራል። ዙፋን ልቧናታ ስትጨፍር እናቷም ወላጅ እናቷም ሆነች አሳዳጊ እናቷ ሁሉም በደስታ እየጨፈሩ የዙፋን እናት ማለትም የበረከት ወላጅ እናት የኔ ልጅ እውነት ምኞቴን እንዴት አይነት ጥሩ ልጅና የተረጋጋች ልጅ መሰለችሽ ስመኝ፣ እውነቴን ነው ምልሽ በጣም ጥሩ ልጅ ነች፣ ግን አዙሮ አዙሮ እቤት ያስገባልኝ የልጅ ሚስት አደረገልኝ በማለት ስለምኞት ጥሩና መልካምነት ትነግራታለች። ቴቴ የበረከትን ማግባትና እሷ ምኞትን ሚስት ማድረጉ እጅግ ስላናደዳት መጠጥ ቤት ሄዳ ጠጥታ ሰክራ ወደ ቤት ትመጣለች። እጅግ ሰክራ ወደ ቤት ስትመጣ እየተጨፈረ ሚዜዎቹ ገብተው ነበረ። እናም በዛን ሰዓት ሁሉም እየጨፈረ ያለ ማንም ልብ ባይላትም ወይኔ እኔ ተዋረድኩኝ፣ እኔ ቁሜ በረከት ምኞትን አገባት እያለች ስትየለፈለፈች ስትገባ እጅግ ትናደድና ዙፋን ነይ ወደ ውስጥ ግቢ ብትላትም በፍጹም ወደ ውስጥ እንደማትገባና እዚሁ አብራ እንደምትጨፍር ከነሱ ጋር ስትነግራት በፍጹም በዚህ መልኩ እንደዚህ ጋንጋን እየሸተች አትቀርቢም በማለት ወደ ውስጥ ይዛ ገብታ መኝታ ቤት ታስገባታለች። ዞር በይልኝ፣ እኔ የማደርገውን አውቃለሁ፣ ዞር በይ፣ መውጣት ፈልጋለሁ ስትላት እሷ ግን መኝታ ቤት ቆልፋባት ትወጣለች። እጅግ ሰክራ ስለነበረ አሁን ወተሽ እናቴ ከምትበጠብጭም በማለት ቆልፋባት ትወጣለች። ምኞትን በደስታ በረከትን የራሱ አድርጋ በረከትም ምኞትን የራሱ አድርጎ ይዟት ይሄዳል። የሄዱት ወደ አዳራሽ ነበረ። አዳራሽ ውስጥ እያሉ ዙፋን በጣም ስለደከመኝ ትንሽ አየር ልውሰድ በማለት ወደ ውጭ ትወጣለች። ተከትሏትም እየወጣው ኪሩቤል ነበረና እና እንዴት ነው ባክሽ አንቺ ዛሬ በጣም ነው የጨፈርሽው፣ እንደዚህ ጎበዝ ነሽ እንዴ በጣም ትጨፍሪያለሽ ሲላት እናሳ ታዲያ ለወንድም ያልጨፈርኩ ለማን ልጨፍር ነው በማለት ደስ እያላት ስትመልስለት የኔና ያንቺስ መቼ ነው እኔና አንቺ የምንጋባው